ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን፣ ሌክዠሪ ባግ፣ ዲአይዋይ ቤት ማሳመር ወዳለሁ። ዘይት ነገር ማየት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። እናንተ ደግሞ ሳርዬ በርቺ እያላችሁ የምታበረቱኝ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ እንግዲህ ጆሴፍ 40% ኦፍ አድርጋለሁ ብዙ ሌክዠሪ እቃዎችንና ነይ መጠሽን እይኝ ብለውኝ ወደዛ ልሄድና እስኪ ምን ይመስላል። እኔ የምኖርበት አካባቢ እንግዲህ ሌክዠሪ ቡቲኮች የሉንም በብዛት ማለት ነው። እና እዚህ ጆሴፍ ጋር ነው ሄደን ሻፕ የምናረገው። የምንፈልገው ነገር ካለ እኔ ብዙ ጊዜ ኦንላይን ላይ ነው ኦርደር ማድረገው፣ አንዳንዴ ደግሞ እዛ ሱቅ ሻፕ አደርጋለሁኝ። እስኪ ዛሬ ልውሰዳችሁ የሆነ ነገር እናያለን ብዬ አስባለሁኝ። ከኔ ጋር ቆዩ። ታይ ውዶቼ እንግዲህ እንደምታዩት ገብተናል። ኦ ማይ ጋድ ልክ እንደገባው ቫለንቲኖ 1750 40% አላቸው ማለት ነው። ሁሉም አይደለም ታያላችሁ እንዴት እንደሚያምር። አይ ቲንክ በስማም እንዴት እንደሚያማምሩ ልነግራችሁ አልችልም። አይ ሌፐር ከለር እንኳን አልፈልግም እውነት ለመናገር እንደዚህ አኒማል ፕሪንት ምናምን ግን በጣም ያምራል። ስፔሻሊ ያኛው ክሪስታል ያለው በጣም ደስ ይላል። 1750 ነው። ከዚህ 30% ኦፍ ነው ያለው። ወጂዎች ምናምን አሏቸው። ዩዥሊ በጣም ከነዚህ ማለት ነው አያችሁ ዋይሴልም አለ። ዋይሴል ጫማቸው አንዳንዱ ደስ ይላል ግን አይ ዶንት ኖ ሌክዠሪ ብራንድ ዌበርችም እዚህ ጋር መጥቷል። ሁሉም 40% ኦፍ አላቸው። አያችሁ ታምፎርድ በስማ አይ ዶንት ኖ አሁን እንደዚህ አይነት ሄል ላይ መሄድ አልችልም። ታምፎርድን በጣም ነው የምወዳቸው። በጣም ዲሰንት የሆነ ኤሌገንት የሆነ ጫማ የምትፈልጉ ከሆነ ልብሳቸው ሁሉ ነገራቸው ታምፎርድ በጣም ደስ ይላል። ብራንዱም ስለማይታይ ማለት ፖርሳቸውም ቢሆን ማለት ነው በጣም ዲሰንት የሆነ እቃ የምትፈልጉ ሰዎች ካላችሁ ደስ ይላል። እንግዲህ ይሄኛው ጂሚቺው አይ ቲንክ ለሰርግ ለምናምን ያምራል። ከኋላ እንደ ፍላወር የሚመስል ነገር አለ። ያ ፔተን ሌዘር ነው። ደስ ይላል ብቻ ለሰርግ ለምናምን ለሆነ ነገር ሁሌ የሚለበስ ግን አይደለም። ጂሚቺው አሁን የምፈልጋቸው ጫማዎች ነበሩ። ዩዥሊ አይከን የሆኑ ስታይላቸው ምንም አይነት ሴል የለም፣ አታገኙትም ማለት ነው በብዛት እና እነዚህ ናቸው እንግዲህ ያሉት የተለያዩ ብራንዶች። ያ የተወሰነ ሁሉም ሳይሆን 40% አላቸው። ይህንን ይመስላል እንግዲህ በአብዛኛው ጫማዎች እስካሁን ድረስ አይቼ በገዛው ያልኩት የለም። ሙስዬ እያሳየን ነው። እነዚህ ቫለንቲኖ ጫማዎች ጀስት ኖርማል ላይ የምትለብሱት አይነት ጫማ ነው። ደስ ይላል ግን ሴል አይደሉም። ሌሎቹ ሴል ያሳዩዋችሁ ብቻ ነው ሴል ላይ ያሉት ማለት ነው። እንደነገርኳችሁ የተወሰነ ሴሌክት የሆነ አይተሞች ነው ሴል የሚያደርጉት። አይ ቲንክ በአመት አንዴ ያወጣሉ ማለት ነው እንጂ የላቸውም ሁልጊዜ የምታገኙት ነገር አይደለም። ያ እነዚህ ሬጉላር ፕራይሳቸው ነው ያለው። ግን ደስ ይላል እኛ ያለንበት አገር ሌክዠሪ ቡቲክ ስለሌለ ማለት ነው። ይሄ እዚህ ቦታ ስትሄዱ ብዙ ኦፕሽን አላችሁ። የተለያዩ ብራንዶችን ይይዛል ማለት ነው። እንደ ቡቲክ ነገር ነው። የተለያየ ብራንድ ይዛል። እንደ አማራጭ ይሄ መኖሩ ደስ ይላል። ያው በስቶሩ ፕራይስ ማለት ነው። ግን 40% ኢንቫይት አድርገው ነበር አለን ብለው እስኪሊ ብዬ ይሄ ቫለንቲኖ ይሄኛው ሳይዝ ማለት ረጅም በጣም አይደለም እና ይመቻል ብዬ አስቤ ነበር። ኦ ማይ ጋድ ያምራል ግን እውነት ለመናገር ካሜራው እንደውም በጣም አላሳምረውም። ያምራል ግን ምንም ነው የማይመቸው። እግራችሁን አያችሁት? ያበጠ ነገር ነው ያስመሰለኝ። በጣም ነው ጥብቅ አርገው እንትን የሚይዘው ማለት ነው። በጎንና በጎን ኮምፎርታብል አይደለም እውነት ለመናገር። ኦ ማይ ጋድ እና ወድጀው ነበረ ግን ነው ይሄ ኖ ሆኗል ማለት ነው።
ግን በዚህ ሳይዝ ይመቻል ብዬ ነበረ። ረጅሙን ስለነበረ ሞክሬ ማቀው በዚህ ሳይዝ ይመቻል ብዬ ነበረ። አይ ቲንክ ለቡቲክ ራሱ እንደዛ አይነት ጫማ ወስድ አይመስለኝም በኦርደር ካልሆነ በስተቀር ማለት ነው። በጣም አንኮምፎርታብል ነው ፊት ለፊቱ ላይ እውነት። ክርስቲያን ልብታውን አይመችም እንላለን። ዋይሴል ኦ ማይ ጋድ በጣም ነው ሀርት የሚያደርገው። አይ ዶንት ኖ ይህን ያህል ገንዘብ እያወጣን ለምን ኮምፈርት ላይ እንደማይሰሩ አላቅም። ስቲም ማዳም አንዳንድ ጫማዎች ጄሲካ ሲምፕሰን ዱፕ አድርገው የሚሰሩት ረበካ መንኮፍ እውነት ለመናገር በጣም የሚመች ጫማ ነው የሚሰሩት ማለት ነው። እና አንዳንዴ ሌክዠሪ ብራንድ ላይ ከኮምፎርት ጋር ያለኝ ነገር ግን በተስማ በጣም ነው የሚገርመው። ግን ጫማው ግን በጣም ያምራል። አያችሁ እነሱ በደንብ አሳምረው ነው የሚሰሩት። ግን ክርስቲያን ለብቶን እንግዲህ ትልቁ የሄድኩበት እስኪ ዛሬ እንሂድና ብዬ ይኖራችኋል ብዬ አስቤ የሄድኩበት ሌላ ከለር ወይ በሌላ ሌዘር ባገኝ ደስ ይለኝ ነበረ። ግን ይሄንን ነው ጥቁር ወይንም ደግሞ ዳርክ የሆነ ብራውን ነበር የፈለኩት ማለት ነው። ግን ሌዘር ቢሆን መርጥ ነበረ። ሌዘር የላቸውም። ይሄ መኖሩ ደስ ብሎኛል። በጣም ኮምፎርታብል ነው። 8 ኢንች ነው። ቬሪ ኮምፎርታብል። እንደምታውቁት ክርስቲያን ልብቶ ለኮምፎርት አይሰሩ። ከዚህ በፊት ተጠይቆ ያለውን ነግሬያቸዋለሁ አይደለ? በጣም ጫማዎች ያምራሉ፣ ኮምፎርታቸው ግን በጣም በቃ አይመቹም ሲባል እኔ ለውበት ነው እንጂ ለምቾት አይደለም ጫማዎቼን የሰራዋቸው ብሎ ነግሮናል። እና ምንም ምቾት ስለሌለው ስፔሻሊ በአሁኑ ሰዓት ብዙ ሰዎች ሲያረጓ ያለውኝ በፊትም አድርግ ነበረ ማለት ነው። ልጆቼን ከወለድኩ በኋላ ግን እውነት ለመናገር ስፔሻሊ 3ኛ ልጅ ከወለድኩ በኋላ ረጃጅም ጫማ ነበረ መወደው። ትንሽ ይከብደኛል እንደዚህ አይነት ጫማዎች ማድረግ ማለት ነውና ይሄኛው 10 ኢንች ነው። የቅድሙ ግን 8 ኢንች ነው። አይ ቲንክ ያኛው ሞር ኮምፎርታብል ነው። ከዚህ በጣም ነው የሚመቸው ያኛው ማለት ነው። ረዘም ያለ ሰዓት የማደርገው አይነት ጫማ እንጂ እኔ የማደርገው ነው የምገዛው እንጂ ቁጭ እዛ ክሎዝ ውስጥ አንዳንዱ ክሎዝ ውስጥ ለማስቀመጥ የሚገዛ ሰው አለ እውነት ለመናገር በማየት ደስ የሚለው ማለት ነው። እኔ ግን እቃዎቼን በጣም በማድረግ ነው ማምነው ማለት ነውና ይሄ በጣም ያምራል። ይሄም ሁለቱ 30% ኦፍ ናቸው ማለት ሌሎችም አላቸው ሬጉላር ፕራይስ ማነው 40% ኦፍ አድርገዋል ማለት ነው። እነዚህ ብቻ ናቸው ያላቸው እኔ እንግዲህ ካየሁት ማለት የሚያምሩ ሌሎች ሬጉላር ፕራይስ ላይ ነው ያሉት። እንግዲህ ጥቁሩን በጣም ወድጄዋለሁኝ። ቤት እንግዲህ የገዛሁት ነው። ይሄኛው በጣም ያምራል። በርገንዲ ነው። ቆንጆ ሌዘር ነው። በርገንዲ የሚባል እንደ ቀይ ነገር እንደ በርገንዲ ዳርክ ሬድ ነገር ነው እና በጣም ነው የሚያምረው። ግን አልፈለኩትም ማለት ነው። እንደዚህ ረጅም የሆነ ጫማ አልፈለኩም። ኮምፎርታብል የሆነ ሁሌ የሚለበስ ጫማ ነው የፈለኩት። እስካሁን ድረስ ካየሁት እንግዲህ ጥቁሯን በጣም ወድጃታለሁ። ውስቲ እንግዲህ የትኛው ቦርሳዎች እንግዲህ አሉ። ቶሪ በርች አለ፣ ማርክ ጃካፕ አለ፣ እንደዚህም ሌክዠሪ ብራንዶችም አሉ። እንደነገርኳችሁ በአመት አንዴ ነው እኔ የምኖርበት ስቴት እኔ የማውቀው ማለት ነውና ይጠሯቸዋል። ኢንቫይት አድርገው ነው የሄድኩት። ግን ለማንኛውም ሰው ነው 40% ኦፍ። ግን ሰሌክት አድርገው ሰሌክት አይተም ብቻ ነው እንደዛ ያለው። ሁሉም ስቶር ያለ እንዳይመስላችሁ። ከነዛ ውስጥ እንግዲህ አንድ ዋይት ሴል ላይ ቻለሁኝ። በጣም ያምራል። ወይኔ እንዴት እንደሚያምር ልነግራችሁ አልችልም ማለት ነው። ይሄ ዋይት ሴልም 40% ኦፍ ነው። ዩዥሊ ዋይት ሴል አሁን ቆሟል ማለት ነው። ዋይት ሴል መውጣት ማለት ነውና እንደዚህ አይነት ቦታ ዋይት ሴል ሌላ ቦታ አታገኙም። ሴል አይወጣም እንደዚህ አይነት ቡቲኮች ካላወጡ ማለት። እሱንም ሰሌክት የሆነ አይተሞች ነው የሚያወጡት ማለት ነው። በብዛት ሰው የሚፈልገውን አያወጡም። እሱም ከስንት አንዴ ነው የሚገኘው ማለት ነው። ይሄ እንደምታዩት ከ3700 ነው የሚለው በደንብ አይታየኝም እና ከዛ ወደ 2000 ምናምን 40% ኦፍ ሆኗል ማለት ነው። 40 ነው 30 መሰለኝ። ይሄኛው 40% ኦፍ ነው የሚለው ግን 30 ይመስላል። አይ ዶንት ኖ ካልኩሌት አላረኩትም። እና ይሄንን ይመስላል። ዳርክ ብሉ ነገር ነው፣ ጥቁር አይደለም። ዳርክ የሆነ ብሉ ነው። ይሄንን ይመስላል። አይ ዶንት ኖ ግን ቁጭ ስታረጉት ስክራች የሚያደርግ ይመስላል ወደ ታች ስለሚነካ ማለት ነው። ዋይሴል እንትኑ ሳይኑ ማለት ነው ሎጎ ከስር ነው ያለውና በቀላሉ ስክራች የሚሆን ይመስላል። ያ ነገር አልወደድኩትም ማለት ነው። ከታች እኔ በጣም ፖርሳ
ጽድት ያለ ካልሆነ እውነት ለመናገር ከተቦጫጨረ ምናምን በጣም ነው የሚያስጠላኝ። ቫንቴጅ በጣም ነው የምወደው፣ ግን ጽድት ያለ ቫንቴጅ ነው የምፈልገው እውነት ለመናገር ማለት ነው። አይ ዶንት ላይክ ኢት ዝም ብሎ የፈለገው ነገር ቢሆን ማለት በየቦታው ማለት ነው የተቦጫጨረ ምናምን ከሆነ አልወደውም ማለት ነው። እና ስለሆነ እኔ እሱን ብቻ ደስ አላለኝም። ታችስ ይሄን ቫላንቲኖ አላቸው እንግዲህ ሁለቶች ናቸው ካየዋቸው ውስጥ የተሻሉ ቦርሳዎች ያየሁት ማለት ነው። አስቡት የጀመሩ ቀን ሄድኩት፣ ሌላ የላቸውም። ኦንላይን ላይ ማይቼ ነበረ በተለያየ ቦታ ላይ ካላቸው ብዬ ተመሳሳይ ነገር ነው ያላቸው ማለት ነው። የምፈልጋቸው ቦርሳዎች የሉም። ቢኖሩ በገዛ ደስ ይለኝ ነበረ ለስራም ቢሆን ማለት ነው፣ ግን የላቸውም። ያለው ይሄንን ይመስላል። ግን ባላችሁበት ቦታ ላይ ጆሴፍ ስቶር ያለበት ቦታ ሁሉ ሄዳችሁ ቼክ አድርጉ እና 40% ኦፍ በጣም ትልቅ ነገር ነው እውነት ለመናገር። እንደዚህ አይነት ነገሮች ስለሌለ 2170 ከ99 ይላል ከ3100 ነው ያ። ስለዚህ 1000 ብር ቀንሶላችኋል ማለት ነውና ሄዳችሁ ቼክ አድርጉ። እንግዲህ ይህንኛውን ቦርሳ ሙሴ ወደደው። ደስ ይላል። ለምን ይናት ገጅም እያለኝ ነው። በእርግጥ መግዛት ፍላጎቱ የለኝም። እንደዚህ አይነት ቦርሳዎች ብዙም አልወደም እውነት ለመናገር እና ግን እስኪ ለምን አላየውም ብዬ በዚህ ማለት ነው በሌዘሩ ብዙ ጊዜ አያቸዋለሁ። በዚህ የመጀመሪያ ጊዜ ነው ሳየው ማለት ነውና እስኪ ቼክ እናድርገው። 4500 እንደዛ መሰለኝ ፕራይሱ ማለት ነው። እዚህ ከቪዲዮ ከቀረጽኩ በኋላ ስለሆነ እየሰራውላችሁ ያለሁት እርግጠኛ አይደለሁም ማለት ነው ፕራይሱን። ግን እንደዛ ነው። አንድ አይነት ናቸው ፕራይሳቸው ማለት ነው ከሌዘሩ ጋር 5000 ምናምን ብር ነበር እንደመጣ አካባቢ ታስታውሱ ከሆነ ማለት ነው። ከዛ የዋጋ ለውጥ አድርገው ነው ወደዛ እንትን ያሉት ያስተካከሉት ማለት ነው እንጂ ውድ ነበረ ማለት ነው ቦርሳ ገና ሲያመጡት። ያ ይሄንን ይመስላል። በስማ ምን እንደሚያክል ይዩት። አይ ዶንት ኖ ስታይሉ ብዙ ደስ አይልም ለኔ ማለት ነው። ግን ደስ የሚወድ ሰው ይኖራል። ዲፍረንት ነው ስታይሉ ማለት ነው። እንደዚህ አይነት ትልልቅ ቦርሳዎች የምትፈልጉ ሰዎች ዩኒክ ነው ካላችሁ እንግዲህ ይሄ ሬጉላር ፕራይስ ላይ ነው ያለው፣ ሴል ላይ የለም። እንደው ዝም ብሎ ሙሴ ያምራል እስኪ ምናምን አለኝ። እንግዲህ ካልገዛው ሞቼ እገኛለሁ አለ ማለት ነው።
አይ ዶንት ኖ እንግዲህ እነ ክሬዲት ካርድ ማስለቀስ ፈለገ መሰለኝ እና እየለካው ነው ያለሁት። ግን አልወስደውም ብዙም እንደዚህ አይነት ቦርሳዎች ብዙም አልወድም ለኔ ማለት ነው። ደስ ይላል ሰው ላይ ሳያው ለኔ ግን ብዙም አይመቸኝም። never say never አንድ ቀን ልወደው እችላለሁ። አሁን ግን እንደዛ እንትን አላልኩም። እንግዲህ ወዶች ይሄንን ይመስላል ከሞላ ጎደል። ልብስም አላቸው። እስኪ ወደ ልብሱ ጋር እንሂድ ብለን እያየን ነበረ። ልብሱም ብዙም የኔ ስታይል አይደለምና ልብሱ ላይ ብዙም አልቆየንም። ሙሴ ደግሞ ያው ቀበቶም ይሁንልሽ ለምን ቀበቶ አትወስጂም ይለኛል ማለት ነው። በቃ ቀበቶቹ እዛ ላይ ክርስቲያን ሉብቶን አለ ማለት ነው። ቀበቶ ትንሽ ዲስካውንት ያለው 40% እንጂ እነዚህ በሙሉ ዲስካውንት የላቸውም ውዶችዬ። ይሄንን ይመስላል እንግዲህ እዚህ ጋር እየከፈልን ነው። አንድ ነገር ፒክ አድርገናል። ቤት ውስጥ አሳያችኋለሁ ማለት ነው። ጨርሰን ወጣን እንግዲህ ውዶችዬ። ከጎኑ የወንዶች ደግሞ አለ። እስኪ ወንዶችን ለምን ቼክ አናደርግም ብለን እኔና ሙሴ ገብተናል። ሙሴ ማየት የሚፈልገው ነገር ካለ የወንዶች ከጎን ነው ያለው ማለት ነው። እዛው እንደወጣን ጎኑ ጋር ገብተን ሙሴ በጣም ፖሎ ስታይል ይወዳል። እንደዚህ አይነት ቲሸርቶች ቤርቤሪ ያየን እንግዲህ ፕራይሱንም እያሳያችሁ ነው። እና የእንደዚህ አይነት ዲዛይን ያለው ቲሸርት ፖሎ ዲዛይን ያለው ቲሸርት ይወዳል ሙሴና ያንን እያየን ነው። እንግዲህ ፕራይሱ ሴል የላቸውም ወንዶች ጋር አለ የተወሰነ፣ ግን ጫማ ነው ያላቸው። ልብስ ላይ የላቸውም አላየንም። ጫማዎች ግን ክርስቲያን ሉብቶን ምናምን አሉ። አልቀረጽኩትም የነበር እያየሁት ስለነበር ሙሴ ሲያደርግ እና ብዙ ጊዜ ወንዶች ነገርም ብዙም ስለማላስገባ ግን አላቸው 40% ማለት ነው። ክርስቲያን ሉብቶን የተለያየ ቤርቤሪ ዶቼ ገባና ምናምን ነበራቸው። እኛ ልብሱ ላይ ስኪኒ ብለን እዚህ ጋር ነው ትኩረት የሰጠ ነው። እንግዲህ ይሄንን ይመስላል ልብሳቸው። ቤርቤሪ ቲሸርት በኖርማል ዋጋ ማለት ነው። ግን ያው እንደ ቅድም እንደነገርኳችሁ ስቶር ስለሌለን እኛ ቡቲኮች ትልልቅ ቡቲኮች ስለሌሉ ይሄ እንደ ትልቅ አማራጭ ነው ብዬ አስባለሁ ማለት ነው። መግዛት ለሚፈልግ ሰው ወይንም ደግሞ ኦንላይን ላይ ኦርደር ለማድረግ የሚፈልግ ሰው ምን ማግዛት እንዳለበት ያቃል ማለት ነው። አውቆት ሞክሮ ነው የሚሄደው ማለት ነው። እዚህ ቼክ አድርጋችሁ ምናልባት ከለር ከሌለ ምን ከሌለ ኦንላይን ላይ ኦርደር ማድረግ ትችላላችሁ ማለት እኛ ጋር ቤርቤሪ፣ ጉቺ፣ ዋይሴል ምንም አይነት ትልልቅ ብራንድ ያለው ቡቲክ የለንም፣ አነስ ያለ ከተማ ስለሆነ ማለት ነው። ግን ይሄ አለ። ሄዳችሁ እነዚህ በሙሉ ብራንዶችን ይይዛሉ ሁሉንም ማለት ነው። እና ያንን ማየት ይቻላል ውዶች። ይሄንን ይመስላል እንግዲህ የዛሬ ቆይታችን። ወደሺ እንግዲህ አሁን ተመልሰናል። እስኪ ላሳያችሁ የገዛሁትን። በርግጥ ስለካው አይታችኋል። አንድ ነገር ብቻ ነው እንዳያችሁት እንግዲህ 40% ኦፍ ነው። እንደገና እኔ የምፈልጋቸው እቃዎች ደግሞ ሴል ላይ አልወጡምና አንድ ጫማ ብቻ ነው ገዝቼ የመጣሁት። ክርስቲያን ሉብቶን ላሳያችሁ። ዩዥሊ እኔ ይመስላል እንግዲህ ደስት ባጋቸው ታውቁታላችሁ እንግዲህ ይሄንን ስለካ አይታችኋል። ብዙ እንትን አላልኩም ማለት ነው።
40% ኦፍ ብለው ያወጡ በጣም የተመረጡ ናቸው ማለት ነውና እኔ አንድ ነገር ብቻ ነው ገዝቼ የመጣሁት። እንቺን ትመስላለች ማለት ነው። ይሄ ጫማ ቁመቱን አያችሁት? ክርስቲያን ለቤቱን አይመችም እውነት ለመናገር ዋይሴል በስማም ልነግራችሁ አልችልም። በጣም አንኮምፎርታብል የሆነ ጫማ፣ በጣም ብዙ ጫማዎችን እንደገና ደግሞ ጂቢቹ በጣም ነው የሚመቹት ማለት ነው። ግን እኔ የምፈልጋቸው አይነት ስታይልም ሴል የላቸውም፣ ትንሽ የቀነሰ ማለት ነው። እና ይሄን ነው እንግዲህ ገዝቼ የመጣሁት። ጥቁር ከፋይ ነው ይሄ ማለት ነው፣ በጥቁር ሆኖ እንደገና ሳይዟ ደግሞ መካከለኛ ነች። አይ ቲንክ 8 ኢንች ነች እቺ እና አንኮምፎርታብል ስለሆነ ጫማቸው እውነት ለመናገር ክርስቲያን ላይ ብትሆን አጠር ያለ ሶል ነበር የምፈልገው፣ አሉኝ ረዘም ያሉ ሶሎች ማለት ነው። እና ዛሬ እንግዲህ ይህቺን ነው ገዝቼ የመጣው። ስለካ አይታችሁታል፣ በጣም ያምራል። ጥቁር ሆኖ ከፋይ ነው ማለት ነው። እና አይ ቲንክ ቆዳ ቢሆን ፈልግ ነበር ግን አሮን ማይንድ ቆዳ እንደ ከፋይም ቢሆን ማለት ነው አይደለ? ያ ይሄንን ይመስላል እንግዲህ የዛሬ ጫማዬ ይሄንን ነው ገዝቼ የመጣሁ ውዶችዬ። እስካሁን ሰዓት ከኔ ጋር ስለነበራችሁ አመሰግናለሁ። በሚቀጥለው ጊዜ እስክንገናኝ ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሆናለሁ።